ቲክታከር ወይ ዩቲዩበር ብታገኚ እዛኛው ደግሞ ያዋጡ ነው ወይ አንዴ ማለት ያለውን ነገር አስረጃቸው። እኛ እኮ የምንፈልገው አንድ ታዋቂ ቲክቶከር መንግስት ጋር እንዲያደርስልን ነው። መንግስት ያለ ትዕዛዝ ምንም ማለት ከታች ያሉትን ፖሊሶችም ሆነ ምንም ደህንነቶችም ቢሆኑ ያንን ነገር ለማድረግ ግዴታ መንግስት ትዕዛዝ መስጠት አለበት። መንግስት ደግሞ ትዕዛዝ ሊሰጥ ይሄ ነገር በቲክቶክም በዩቲዩብም በቃ መቃወጥ አለ። በቃ ይሄ ነገር ይቆምልን ብለን መጮህ አለብን። ለዛ ብቻ ነው እኛ የፈለግነው ትልልቆችን አይደለም። እዚህ ጋር እኮ መንግስት እንዳይገባበት ይሄ ሶሻል ሚዲያው ገባሽ ፍሪደም የሚባል ነገር አለና መንግስት እዚህ ጋር እንትን ማለት አይችልም። አታክ ማድረግ አንችልም። የምንችለው የኛ ህብረት ነው። እነሱን ማስቆም የምንችለው እኛ ነን። እኛና እኛ ብቻ ነን። እዛ ጋር ብር ያዋጡ ነው። ሩታን ደብድብልን ሜሪ እና ዳኒ እያሉ አሁን እንዴት አይነት ጭንቅላት ነው? አሁን ይሄ ጭንቅላት አንዴት ነው በቀደም አንቺ እንዳስተባባሪ እናርግሽና ትጂዬ አንቺ እንዳስተባባሪ እናርግሽና አንቺ በምትይው ፒቲሽን እኮ ነው። በቃ መፈራረም እኮ ነው። ተፈራራን ማስቆም ነው ያለብን። በቃ ይሄ ትውልድን እየገደልን ነው ያለ ነው። እኛም ለምንሰማው ትውልድን እየገደልን ነው። ሌላውን ሰው በየቤታችን አሁን ስንት ልጅ ነው ያለው? እሰቢ እንግዲህ እና እባካችሁ እህቶቼ ያው እኔ ትንሽ አሁን ክላስ አለች ለወጣ ነው ይቅርታ። ይሄን ነገር ስታረጊ ግን ፒቲሽን ውስጥ እኔም አለሁበት። አመሰግናለሁ ትጂዬ ነገር እሺ እኔ እናት በጣም ነው የማመሰግነው። እውነት ለመናገር የእያንዳንዱ የየራሱ የሆነ አይዲያ ስላለው ብዙ አይዲያዎችን አሰባስበን ከዛን በውስጥ የሆነ ነገር እንትን ብለን ተነጋግሮ ማድረግ የምንችለው ጥግ ድረስ ካልሄድን በስተቀር በዚህ አይነት ነገር ትውልድ እናጣለን። እውነት ለመናገር ትውልድ ትጂዬ ማውራት ብቻ እኮ አይደለም ትጂዬዋ፣ ፊርማ ነው የሚያስፈልገን። ፊርማ ነው ፒቲሽን ያስፈልገናል። እኛ 100 ሰው ኮምፒቲሽን ካገኘ እናስቆማቸዋለን። እኔ ታውቂያለሽ በቃ ይሄ ሶሻል ሚዲያ ህግ ነው። ስለዚህ ይሄንን አድርጊ አንቺ አስተባብሪ። ደግሞ ብቅ በሰዓት ሳገኝ አገኝሻለሁ። ታንኪዩ ሁላችሁም እህቶቼ ሰላም ሁኑልኝ። እሺ እናትዬ በጣም እናመሰግናለን። ይሄም ጥሩ የተቀደሰ ሀሳብ ነው። ብንችል እነንተናን የምታገኟቸው ካላችሁ ቅልቦች ወይንም ደግሞ ማን ነበረ ደግሞ ቲክታክ ላይ ፌስቡክ ላይ ነው በጣም የማየውና ብዙ ነገሮችም ኢቭን ስለነሱ ራሱ ተቃውሞ ያደርግ ነበረ። ጆሲ አይደለም ማነው እሱ ፌስቡክ ላይ በጣም ለብዙዎች እንትን የሚል ልጅ ነው። ቆይ እስቲ ድንገት ከመጣልኝ ጉርሻ መጣልኝ ስከፍተው ጉርሻ ራሱ በጣም ጉርሻ ፔጅ ራሱ በጣም በእንደዚህ አይነት ነገር ላይ የሚተባበር ሰው ነው እና ከዚህ በፊት እንደውም እሱ ራሱ እየለጠፋቸው ይቃወም ነበር። በቃ እሱን ካለ ወደሱ እንትን እንልና ያለን ሁኔታ እንዳስቆም እኛ ንጹህ ሚዲያ ነው የምንፈልገው። ሪፖርት አይደረግባቸውም። ኤግዛክትሊ ደህና ሁኑ። ቻው። እሺ እናትዬ ሰላሙኝ በጣም እናመሰግናለን። ሰላም ሁላችሁም እየገባችሁ ሀሳብ መስጠቱት ተብተብ ኮፒ ሊንክ ሼር ያረጋችሁ ቤቱን ፎሎ ያረጋችሁ ከላይ ያስቀመጥኩትኝ ከጀርባዬ የዩቲዩብ ቻናሌ ነው። እዛ እየገባችሁ ሰብስክራይብ ያረጋችሁ አበረታቱኝ ነው ማለት የምፈልገው። እንዲህ አይነት ትውልድ አጥፊ ስራዎችን መቃወም ግድ አለባችን። መቼም ዛሬ ልጅ ባይኖረን ነገ ሊኖረን ይችላል። ዛሬ ትዳር ባይኖረን ነገ ትዳር ልንይዝ እንችላለን። ትዳሬን እንዴት አድርጌ ነው መያዝ አለብኝ? ባሌን እንዴት አድርጌ ለነገ ሌላዋ ጓደኛ እንዴት አድርገሽ ነው የምታምኘው? እንደዚህ አይነት ነገሮችን የግድ መቼም ማንም ትዳር አልይዝም ብሎ ቆሞ መቅረት የሚፈልግ ወንድም ይሁን ሴት ያለ አይመስለኝም። መሞከር ማየት ፈልጋለሁ፣ ላይፍን መሞከር ፈልጋለሁ ብለሽ ሁልሽም ትፈልጊያለሽ፣ ትመኛለሽ፣ ትጓጊያለሽ። ስለዚህ ትዳርሽን ደግሞ ገብተሽበት እንዴት ነው መያዝ ያለብኝ? ባሌን እንዴት አድርጌ ነው ልጆቼን ከቨር አድርጌ መኖር ያለብኝ ብለሽ ስታስቢ ሚዲያውን ስታይና ያንቺን ላይፍ ስታዩ ባልሽ ሶሻል ሚዲያን አይቶ በሶሻል ሚዲያ ሊማረክ ይችላል። አንቺ ሶሻል ሚዲያን አይተሽ ከሶሻል ሚዲያ ለባልሽ ምንድን አይነት ኢንፎርሜሽን የምታቀቢው ምን አይነት መልእክት ነው ከሱ የምትወስጂው የሚሉትን ነገር ተወያይተን እነዚህ ነገር ካላስቆመ ሁላችንም ቤት ነው ነገ እየተንኳኳ የሚገባው። ሪሉ ምናልባት ዛሬ ድራማ ነው ብለን ልንሰማው እንችላለን። ነገር ግን ሪሉ በየቤታችን እየተንኳኳ ብዙዎች እየሆኑ ያሉበትን ነገር ሴት ልጅ በግድ አስገድዶ አይደለም አንድ ወንድ ልጅ ወደ ላይፉ የሚያስገባት። ሴት ልጅ አንገቷ ላይ ቆሞ አይደለም የማይገባ ቃላት እየተናገራት አይደለም መኖር ያለበት። ሴት ልጅ የተከበረች ናት። ሴት ልጅ ነች ብዙ ነገር እንትን የምትለው። ዩሮፕ አሜሪካ እኮ የመጀመሪያ ክብር ያለው ውሻ ነው።
ከሰው በታች የሆነ ውሻው ማለት ነው። ከዛ ውሻው ክብር ከተሰጠው በኋላ ሴት ልጅ ናት። እኛ ሀገር ግን ሴት ልጅ የመጨረሻ እየተዋረደች ነው። ሴት ልጅ የመጨረሻ እየረከሰች ነው በሶሻል ሚዲያ የተነሳ ማለት ነው። ያንን ካላስቆመን እኛ ምኑን ሴት ሆነን ምኑን እናት ሆነን ለልጆቻችን ምንድነው ማስተማር ያለብን የሚሉትን ነገር የግድ መቃወምና መናገር ግድ አለብን። ይስሩ አይስሩ አንልም። ስራ ነው፣ ገንዘብ ነው፣ ያገኙ። ግን አይዲያቸውን ይቀይሩ። የሚጠቅም ለራሳቸውም ለነገ የማይወቀሱበትን ነገ ልጆቻቸው አይተው እንዴ እናቴ እንዲነበርሽ እንዴ አባቴ እንዲነበርክ እንዴ እንዳይሏቸው ለራሳቸውም ይጠቅማቸዋል ብዬ ነው የማስበው። አይዲያ መቀየራቸው ሩታ የተሰጣ እግዚአብሔር ይመስገን። ኦኬ ከብዛት ቆይ እሷ ነው እየተሰበሰበች ያለችው። እሺ መሪያም አልቻ እሺ ሰላም አላችሁ፣ እንዴት ዋላችሁ? እግዚአብሔር ይመስገን ሰላም ይብዛልን። አሜን። እኔ የምለው ማለት ይሄ ነገር ለምን ኤርፖርት ማለት ለምን አይዘጋም? እንትናችሁ ማዘጋት አይቻልም እንዴ? ማዘጋት ምጪው ያው እንትን ስታደርጊባቸው ይመስለኝ። ይሄ ምንድነው የሚባለው? ኤርፖርት እንትን ዩቲዩብን ስለማዘጋት አታስቡ። የአንድ ሰው ጉሮሮ እኮ አይደለም የምታዘጉት፣ መታረም አለባቸው እንጂ በእንጀራቸው ማዘጋት ምናምን ማለት ያው ማስጠንቀቂያ የሚሰጣቸው ነገር ይኖራል እኮ። የአብርሃም ነው ዳይሬክት ወደ ጥቅም አያደርገው። መሀፍ ናቸው። እዚህ ሚዲያ ላይ የተለያየ ነውር ብልግና የሚሰሩ ሰዎች መሀፍ ናቸው። ሪያሊቲም ቢሆን ማለት ነው። እግዚአብሔር መሀፍ ናቸው። እንደ አንድ ሴት ልጅ ከውሻ ጋር ግንኙነት አደረገች ተብሎ በሚዲያ ላይ ኢትዮጵያ ውስጥ እየተለቀቀ ሰው መሳይ ከላሙ ከገዛ ላሙ ጋራ ተገናኝቶ ዛሬ ነው ያየሁት። ሰው የሚመስል ነገር ወንድምየው ሴትዮዋ ማህፀን ኢንፌክሽን ታማሚ ሆና ምናምን እንዲህ አይነት ነገር እየተለቀቀ ባለበት ዘመን የሁለት ሰው የሶስት ሰው አካውንት ማዘጋት ይሄ እኔ እንትን አልለው። ግን ነው ማዘጋት ሳይሆን ለፍተዋል፣ ረጅም ዓመት መልካም ነገር ሰርተውበታል፣ ጥሩ ነገር ሰርተውበታል፣ ራሳቸውን ቤተሰቦቻቸውን ለውጠዋል። ወደ ራሳቸው ወደ ቀልባቸው ተመልሰው የሚያስተካክሉበትን መንገድ ይፈልጉ ነው እኔ የምለው። ወይ ለምን ለቤተሰቦቻቸው ለምን መናገር አይቻልም? እናትና አባቶቻቸው የአብርሃም ትልቅ እናት ናት፣ ትልቅ ሴት ናት፣ ትልቅ ሴት እሷ ይሄንን ታውቃለች። ከአቅሟ በላይ እንኳን ከሆነ እኮ ቤተሰብን ጠርታ መደወል ትችላለች። እነሱ ራሱ ስራ ነው እያሉ ነው። በቃ እነሱ ስራ ነው ብለው ነው ተያይዘው እንትን ያሉት። ግን ይሄ በጣም ያስጠላል። ስንቱ ነገሮች ኢትዮጵያ በዚህ ዘመን በስምንተኛው ሺህ በጣም ነው የተዋረደችው። በእነዚህ ማለት ሴት ነገር አረጓት። አንድ ሴት ልጅ ከባሏ እንትን እንድትል ጽንስን እንድታገነጨፈች ልትባል ወይ ሃይማኖትን አንድ ሴት ላይ ትኩረት ባረገ ነገር ነው እየሰሩ ያሉት እስካሁን ሳያቸው ማለት ነው። ይሄ ነውር ነው፣ ብልግና ነው። በቃ ብልግና ነው። ሴቷ አርግዛ የምታውቀው ወንዱ ልጅ ኮድሽን የመታሽ እንዴ አንድ ሴት ውርጃ ሲያካሂዳት እኮ ራሷ ናት የምታውቀው አይደለ? በዚህ ያክል የወረደ ስራ ነው ያስጠላል። በጣም ነው የሚያስጠላው ስራቸው በጣም። እኔ ቤተሰቦቻቸው አስወረዳት ሲባልስ ልጄ ምን ሆነ ብላ እሷ ነች እንዴ ነቅታ አውርታለች። አብርሽ የት ነው እያለች አንዲት ሴት ልጅ ከዛ ግን ደግሞ አስወርዷታል። ወንድሟ አብሯል አይደለ እንዴ? ስትወድቅ ወንድሟ ጎኗ ነው። ሜዳ ነው እዛ አካባቢ የወደቀችበት አካባቢ ሜዳ ነው፣ ርጭ ያለ ሜዳ። አንድ ብሎክ ላይ ተከራይተው እየሰሩ በጣም አስቸጋሪ ነው በእውነት። በዚህ በስምንተኛው ሺህ ይሄንን ክፉ ነገር መስማታችን ቀልድ ነው። እንደ ህፃን ልጅ ወረደ ተብሎ እንትና አንቺ አስብ፣ ሴት ልጅ እንዲያስደረገች መባል ራሱ ነው። አንዳንዴ ሳስበው ሩታ ላይ ነው የተደረገው ነው የምለው። ክርስቶስን ነው የምልሽ ልጅ። አንዳንዴ ሳስበው ይሄ ሁሉ መከራ ይሄ ሁሉ ነገር አምና ለምን ትቀበላለች እሷ? ምንድነው ያደነዘዛት ምንድነው ነው እስከ ማለት ደረጃ ይሄ ሁሉ ነገር አምና ለምን ትቀበላለች እሷ? ኔትወርክ የለም መሰለኝ። ሰላም እንዴት ነው? ሰላማችሁ ይብዛልኝ። የኔ ኔትወርክ ይሰማል? ይሰማል። ኦኬ እሺ። አይ መሲ ኔትወርክ ነው ስትል ከኔ መስሎኝ ነበር። ያ አንዳንዴ እንደዚህ ያዝ ያደርገዋል እኮ። ኦኬ እኔ ግን ይቅርታ አድርጉልኝና ሩታ ራሱ ምንድነው ለኛ ያስተማረችን ያለችው? ታስታውሳላችሁ? እርጉዞና ራቁታን ሆና የተነሳችው ፎቶ
በምን እንደሆነ ታውቂያለሽ? ራቁቷን የተነሳችው ራቁቷን ሆና እንኳን መነሳት የለባትም። ግን ይሄ ልጅ ራሱ ሲያድግ ይበቀላቸዋል። ታውቃላችሁ? የሀቢቲ የዘሩትን ነው የሚያጭዱት። አዎ የዘሩትን ነው የሚያጭዱት። የተነሳችው ጨርቅ ነው። ኮሜንት ላይ ታችኋል። ጨርቅ ነው እየተባለች ነው በእርጉዝነት በራቁት ፎቶ የተነሳችው። በጣም እኔ እሱ ነገር ለምን እሱ ሁሉም ሰው ሁሉም ቲክታክ ላይ ያቻለ ተናግሮታል። አልሰማችሁም እኮ አብርሃም ተናግሮታል። ጫንን አሁን ያወጡት ፎቶ የምትነሳው ሩታ እኮ ብቻ አይደለችም። አርቲስቶቹ ብትይ ቲክታከሮቹ ብትይ በጣም ኢትዮጵያኖችማ አብደዋል። በቃ ይሄ ስምንተኛው ባህላችን እየተሳተ ነው። እግዚአብሔርን ነው የምልሽ። እንዴ ችግር የለውም እግዚአብሔር ያውቃል የሆዳችንን ሁላችንም። ግን ደግሞ አሁን ላይ ያለችበት ሁኔታ እግዚአብሔር እንግዲህ ወደ ጥሩ ነገር መርቷቸዋል። ፈጣሪ ካለያቸው እንግዲህ በእርግጥ ሁላቸውንም እኔ ከሩታ ይቅርታ አድርጉልኝ እንጂ ሩታን ከድሮ ጀምሬ ሳጣት እኔ ሩታ ማንም ሰው ልቀይራትም አልችልም። ሩታ በጣም ጀግና አሪያ የሆነች ሴት ናት። በማንም ሰው ልትቀየርም አትችልም። ግን ደግሞ እነ ወይዘሮ በእርግጥ ከዚህ ካላችሁ እንዳይደብራችሁ የሄርሜላ ደጋፊዎች ማንም ሰው እኔ ምንም ደጋፊ አይደለሁም። ትክክል ነሽ። ያው ለእነዚህ ህፃናቶች ነው እንጂ መቆም ያለብን። ግን ደግሞ ማንም ልቅምቅም ሆኑ። ምክንያቱም መዳም ቅመም ማለት እኛ ያለነው ሰው ሀገር ነው። ነገ ላይ የእኛን ባል እንደዚህ ብነስ እኛ የት ነን ብለን ማሰብ ሲገባል የሄርሜላ ገዳፊ እኛ የመዳም ቅመሞች ሲሉ በጣም ነው የሚገርመኝ። አንደበት የሌላቸው እግዚአብሔር እነሱ አጨብጫቢዎች ናቸው። ትይዬ እነሱ እያጨበጨቡ ነው። ጎጃሜ እና የጨብጩ አሁንማ እሳይ ደግ አደረገ። እንኳን ከሆዷ የሌላትን ከሆዷ ሲሆን አንዳችን እንዲማሪ ተረጋጊ፣ እናቱ ተረጋጊ። ስሜታዊ ስለሚያደርገኝ ነው አንዳንድ ሰዎች ማለት ነው። አትሁኚ አንቺ ድራማ መሆኑን እያወቅሽ ለምን ስሜታዊ ትሆኛለሽ? እናቱ በሱ ሀገር ሆነ አንዳንድ ሰዎች እኮ ነው የሚያስጠሉሽ። እዚህ ኮሜንት ላይ አሁን ለምሳሌ የሩታን ፎቶ ዘቅዝቄ ለቃት ዘቀዘቋት አይዶ ነው ግን የሄርሜላ ተብያው ማለት እና ኮሜንት ላይ የሩታና እንደዚህ አድርገው ሲሰጡ በጣም ነው የሚያስጠሉኝ። እና ሩታ በእርግጥ በእርግዝና ሰዓት ማንኛውም ሰው እኛ ደርሶብናል ማለት ያልደረሰበት ሰው አውቆም የደረሰበት ሰው ደግሞ ያውቀዋል። ገባሽ? በእርግዝና ሰዓት እንክብካቤ ያለ ብዙ ነገር የሞር መቀያየር አለ። በቃ ብዙ ነገር አለ እና ለልጁ ያላሳዝናት ሰይጣን አይሁዳል ማለት ነው። በእርግዝና ሰዓት አንድ ቀን እንኳን ሳታርፍ አንድ ቀን ምግብ ሳትበላ እንዴት አርጋ በየቀኑ እየጠራች በዘበዘች። አሁን ልጁ አለ ትናንትና የምናባታ በፍቃድ የመጣ ልጅ አንድ ቀን በሰማንያ ያልመጣ ልጅ ሩታ እንኳን ተድራ ተቆላ ሁላችሁም ታውቃላችሁ። ዱባይ ላይ ቤተሰብ ተልኮ you are understand ሲጀመር በሄርሜላ ማለት ነው ውሸት ነው። ድሮም ውሸት ነው። አሁንም ሲጀመር ሁሉ ልጅ አለ ልጅ በዛው ባስቀራት ለሷ የሆዷን በጀርባ ከሰጣት ሆነ መድኃኒዓለም የምሬ ነው። ለሰው ልጅ ክፉ አልመኝም። ግን እሷ መድኃኒዓለም አባቴ እንደዛ የሰፈርሽው ባንቺ ይመጣል። እንደዚህ እንዳትዪ። አንደኛ ነገር ሴት ነሽ፣ ሁለተኛ ነገር ሴት ልጅ ነገር ልትወልጂ ትችያለሽ። እንደዚህ አይነት እግዚአብሔር ይመስገን አለኝ። ይኸውልሽ እኮ ያ እንደዚህ አይባልም። ሁሉም የዘራውን ራሱ በእጁ ያጭደዋል። ትጂዬ እኔ የሚያሳዝነኝ አሁን ማመሰለሽ እነሱ እንዳትራገኝ ፕሊዝ። ኦኬ ማንም ብትሆን ለብራቸው ነው የሚሰሩት ሁሉም ማለት ነው። ያቺ ትልቅ ጎጃሜዋ ትልቋ ጎጃሜ ልክ እንዳንቺ ፀጉሯን አፍሮ የምታበቅር የልጆች እናት አለች። እሷ በቃ ዳኒ ጋር ደውሉ ብር ይሰብሰብ። ኢትዮጵያ ውስጥ አዲስ አበባ ላይ ብዙ ስራ ፈቶች አሉ። ለነሱ በነሱ ተከፍሎ አብርሃም ከዛ ቤት ጎትቶ ያወጡት ትላለች። አሁን ኮሚቴ ከዛ ውስጥ አንዷ ኮሚቴ ትሆናለች፣ ትሰበስባለች። የመዳም ቅመሞች መከረኛ ኦኬ ወይ አንድ ደጋፊዎች ማለት ነው ማለት ለምንድን ነው ያየሽላቸው አይበቃትም? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት የጻፍሽላት አይበቃትም ነው? ለምንድን ነው ገንዘብ ማሰባሰብ ደረጃ ላይ የሚደረሰው? ለማንም ዩቲዩበር የማይገባኝ ነገር ማለት ነው። የደከመባታለን ለእናቴ ለአባቴ መላክ ሲገባኝ ለዩቲዩበሮች ምን ብዬ ነው አንድ ብር አይወጣኝም። አንድ ብር ስንት ድሃ አለ አይደል እንዴ? አይተሻል? ሩታ መተታም ትላለች። አይተሻል? አንቺ መተት ውስጥ ነው ያደግሽው። በአንቺም በጻፍሽው ልክ ትጠየቂበታለሽ። ባይዘው ሲጀምር ከመስቀል ላይ መተት ኦርቶዶክሳውያን በሙሉ ታውቃላችሁ። ኦርቶዶክስ ልሆኑ ትችላላችሁ፣ ሙስሊሞች እንደዚህ ነው። እዚህ ጋር መስቀል ኃይላችሁ ነው።
መስቀል ላይ ሲጀመር ነው የሚደረገው።